በዛሬው ድክድክ በአገራችን ውስጥ ካሉ አዲስ ወጣት ስራ ፈጣሪዎች መካከል የተለያዩ አይነት የሰርግ ዲኮሮችን ማስዋቦችን እንደዚህ አይነት ደግሞ ቦታዎችን እንደው ባዶ ሆነው ተገኝተው የተለያዩ አይነት ዲዛይኖችን በመጠቀም ለሙሽሮች ለተለያዩ አይነት ሁነቶች በተዋበ ሁኔታ የኢንቴሪየር ዲዛይንም ዲኮርም የምትሰራ አንድ ወጣት አለች። ከሷ ጋር ቆይታ ይኖረኛል። ሰላም ሲሳይ። ሰላም እንዴት ነሽ? ማለናለን አሎ። ዛሬ በቀዳሚ ቀን ነው ሽርብትን ያለ ሰርግ ደግሰሻል። አዎ በደንብ እስቲ ራስሽን መጀመሪያ አስተዋውቂ። እሺ ሲሳይ ይባላል። አሁን 3 አመት አድርጌያለሁ በዚህ ስራ ላይ ከገባሁኝ። ከዚህ በፊት ሌላ ስራ ላይ ነበር። ምንድን ነበር የምትሰሪው? ከዚህ በፊት ፋሽን ላይ ነበርኩኝ። ዲዛይነር ነበርሽ ወይስ? ኖ የፋሽን እቃዎችን አመጣለሁኝ እሸጣለሁኝ። እዚህም ሱቆች ነበሩኝ እሰጥ ነበር። በቃ ስለዚህ ነጋዴ ነበርሽ? ነጋዴ ነበርኩኝ። አማሪፍ። እሺ ከነጋዴነት እንግዲህ አሁን የተገናኘ ነው የተለያዩ አይነት የሰርግ አዳራሾችን ሁነቶችን ዲኮር ትሰራለሽ። በጣም ብዙ ደግሞ እቃዎችንም በዛው ታከራያለሽ፣ የድግስና የሰርግ እቃ። እንዴት ወደዚህ ስራ ገባሽ? ወልጄ በነበረበት ሰዓት ይሄ ከዚህ በፊት ሰራ የነበረውን ስራ አቁሜ ነበረ። ሶ ከአራስ ወጥቼ ስራ ለመጀመር ሳስብ አዲስ የምወደውን ስራ ነበር መስራት የፈለኩት። ያንንም ወደው ነበረ፣ ግን የበለጠ ደግሞ ማርፍበትን አይነት ስራ ላይክ በቃ ልጄ ይቀጥለዋል ምትለው ለልጄ ማስተላልፈው ጉራጌ ነኝ አስተላልፈዋለሁ ከስር ልጄ ማስተምረውን ስራ እያልኩ አስብ ነበረ። ሶ ብዙ ሰው የሚለኝ ነበረ በአካባቢው የሆነ ኢቨንት ካለ ልደትም ድግስም ምንም አይነት ነገር ይኖር እስቲ ነይ ነካ አርጊያት ምናምን ባል ነበርና በቃ ወደዚህኛው አደላሁኝ። ሶ ገባሁበት። እንግዲህ 3 አመት ነው የሆነው ይሄ? ሊሆነኝ ነው። እንግዲህ ምን ያህል ሰርጎች ሰርገሻል? ታስታውሻለሽ ቁጥሩ ነው? ብዙ ነው፣ በጣም ብዙ ነው። እሺ እንግዲህ ሰርግ ላይ አብሶ ሙሽሮች በጣም ዲቫ ይሆናሉ ይባላል። እንዴት ነው ችግር ያጋጠመሽ? ችግሮች አሉ እስቲ ስትሰሪ? እግዚአብሔር ይመስገን ያን ያህል የምለው ነገር የለም። እንደው ሙሽሮቹ ላይ ባይሆንም ስራው ላይ በቃ ሾርት ኖቲሶች ይመጣሉ። በቃ በመሀል የሆነ በቃ ባልተዘጋጀበት ነገር ላይ ይመጣሉ። እነዚህ እንዳንዴት እንዳታቻቸዋለሽ? እሱን እንደ ስራው ለሰራተኞችሽ ቦነስም ተሰጥቶ ምንም ሆኖ ያልቃል። ምንም አንዳንድ ሰው ለነገ ብሎ ትልቅ ስራ ይዞብህ ይመጣል። በቃ ለነገ ብሎ እንደዚህ አይነት ነገሮች እንጂ ቅድሚያ ታስቦበት ፕሮግራም ተሆኖ ከተያዘ ይሰራል። እስቲ እንደው ዲዛይን ስታረጊ አንድ ቤት ገባሽ ልበልሽ፣ አሁን አንድ አዳራሽ ገብተሽ እንደው መጀመሪያ የምታረጊው ነገር ይሄንን ነገር እንዲህ ነው ማረገው፣ ይሄን ያህል አበባ ተጠቀማለሁ፣ ጨርቅ እንደዚህ ያረጋለሁ የሚለውን ሐሳብ እንዴት ነው እስቲ ሲሳይ የምታስበው? ብዙ ጊዜ እኔ የድንኳን ስራዎች ላይ ነው ሞር ትኩረት አድርጌ የምሰራው። ሰውም ወደኔ ይዞ ሲመጣ ብዙ ጊዜ የድንኳን ስራዎች ላይ ነው። ሙሉ ለሙሉ የጨርቅ ስራ ነው የሚሆነው ማለት ነው። ሙሉ ለሙሉ የጨርቅ ስራ ነው የሚሆነው። በመሀልም ደግሞ ሰፈር መንገድ ላይ ይሆናል፣ ኮንዶሚኒየም ኮምፓውንድ ውስጥ ይሆናል፣ ሪል ስቴት ኮምፓውንድ ውስጥ ይሆናል። መንገድ አስፋልትም ተዘግቶም ሊሆን ይችላል። ድንኳኑ የሚጣለው የሚሰራው ሰው እነሱ በሚፈልጉት እንግዶቻቸው ልክ ዲኮሩ የሚፈጀውን ቦታ ያንን ነገር ያው የራሴን ግምት ወስድና መሸፈን ያለበት ይሸፈናል፣ መግቢያ መሰራት ያለበት ይሰራል። ያው ስራው ሲመጣ ስራው የሚፈልገውን ነገር በማየት አቀርበዋለሁ። በጣም አሪፍ። እንደው እስቲ አልወደድኩትም ብትባይ እንዴት ነው የምታስተካክሉ? ይሄኛው ነገር እንደዚህ ቢቀር ይሄኛው እንደዚህ ቢቀየር የሚልሽ የለም? ብዙ ጊዜ እንደዚህ አይነት ነገር አይመጣም። ምክንያቱም ምን ይሰራ የሚለውን ነገር በደንብ አውርተንበት ነው የምንገባው። ስለዚህ ይሄንን አልወደድኩትም። እሷን የጠየኩሽ ለዛ ነው የስራው ፕሮሰስ ከመጀመሪያው ጀምሮ ቁጭ ብሎ ከደንበኛ ጋር የማውራት ነገር ነው። ሁሉ ነገር ከከለር ከአበባ ከለር ቲም ከጨርቅ ከለር ከመግቢያው እያንዳንዱ ነገር አግሪመንትም ስለሚኖር እዛ ነገር ላይ በደንብ ዲቴይል ይጻፋል። በዛ መሰረት ስለሆነ የምንሄደው ምንም ችግር የለም። ብዙማ እስቲ ለአንቺ በጣም የምትወጂውን ስራ ታስታውሻለሽ? ብዙዎቹን እወዳቸዋለሁ፣ ግን ከዲዛይን ልክ ሙሽሮች ሲመጡ እንገኝበት ጊዜ ላይና ሙሽሮቹ በጣም ወደውት ላይክ እኔን እየገቡ ከሆነ ኦፍኮርስ ወደ እኔ መምጣት አይችሉምና ላይክ ያዩኝ ምናምን የሚሉ
የሚሉትን ነገር በቃ ለኔ ትልቁ ነገር እሱ ነው። በጣም እንግዲህ አሁን አብዛኛውን ጊዜ የሰርግ ሊሆን ይችላል፣ ሁነቶች ሊሆኑ ይችላሉ። እስቲ ወደፊት ሲሳይ ካንቺ ምን እንጠብቅ? ስራስ ለሚቀጥሉት 5 ዓመታት እንደው ፕላን አውጪ ብትባይ ምን ለመስራት አሰበሻል? በዚሁ ዘርፍ ላይ በደንብ ከፍ ብዬ በደንብ የራስሽን ቬኒው እንግዲህ መስራት ይኖርብሻል። እኔ ሁሌ ድክ ላይ የቢዝነስ አይዲያዎች እየተናገርኩ ነው። እንግዲህ ሰሞን የራስሽን ቬኒው ለመስራት አስቢ። የሰርግ አዳራሽ ሰርቶ ማከራየት ሌላ ሀሳብ ነው። እቃዎችን ማስመጣትም ሌላ አማራጭ ነው፣ ተጨማሪ ገቢ የሚያስገኝ ስለሆነ ብዬ። በትክክል በጣም አሪፍ። እንግዲህ አመሰግናለሁ ለቆይታችን። በጣም ቴንኪው። መልካም የስራ ጊዜ እመኝልሻለሁ። አመሰግናለሁ። የዛሬው ሃሽታግ ሽቀላ ይሄን ይመስል ነበረ። አስተያየትና መልክቶቻችሁን በ8228 ላኩልን። በሚቀጥለው ሳምንት እስከምንገናኝ መልካም ጊዜ